ጠቅላዩ በይፋ ጦርነት አወጁ። ከአቡዳቢ የተሰማው አስደንጋጭ ዜና፣ ትራምፕ ወደ ኢራን የምድር ጦር ላኩ። ድንበሩ በእሳት እንዲታጠር ቀጭን መመሪያ ተሰጠ። የኢትዮጵያ ሜካናይዝድ ጦርና በቅርቡ ወደ ሀገር የገቡ እጅግ ዘመናዊ ሚሳኤሎች ጓዛቸውን ጠቅልለው ወደ ኤርትራ ድንበር በግፍ እየገሰገሱ መሆኑ ተረጋግጧል። ጠቅላይ ሚኒስትሩ ለፊልድ ማርሻል ብርሃኑ ጁላ ድንበሩ በእሳት ይታጠር የሚል የማያዳግም ቀጭን መመሪያ ማስተላለፋቸውን ተከትሎ በዛላምበሳና በቡሬ ግንባሮች የጦርነት ነጋሪት በከፍተኛ ድምጽ እየተጎሰመ ይገኛል። ጉዳዩን በዝርዝር እናስደምጣችኋለን። የአቶ ሽመልስ አብዲሳ መሰወር ምስጢር ተጋለጠ። ፕሬዝዳንቱ አሁን በሞትና በህይወት መካከል ሆነው ለነፍሳቸው እየተፋለሙ ነው። ባለፉት ሳምንታት ከህዝብ እይታ ተሰውረው የቆዩት ፕሬዝዳንቱ በአሁኑ ሰዓት በአቡዳቢ በሚገኝ ሆስፒታል በጽኑ ታመው ከሞት ጋር ግብ ላይ መሆናቸው የታወቀ ሲሆን ጠቅላይ ሚኒስትር አብይ አህመድ በአካል ተገኝተው የጎበኟቸው የፕሬዝዳንቱ የጤና ሁኔታ በአሁኑ ሰዓት እጅግ አሳሳቢ ደረጃ ላይ መድረሱ ተሰምቷል። ይህም ሌላኛው አበይት ጉዳያችን ነው። ከውጭ ዜና፣ ፕሬዝዳንት ትራምፕ ጦርነቱን ለማቆም እያሰብን ነው ባለ በሰዓታት ልዩነት ውስጥ የአሜሪካ እግረኛ ጦር ኢራን ውስጥ የሚሰማራበት ምስጢራዊ እቅድ ይፋ ሆኗል። ዋይት ሀውስ ድል ተቀዳጅተናል እያለ ባለበት በዚህ ወቅት በሺዎች የሚቆጠሩ ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ በከፍተኛ ፍጥነት እየተንቀሳቀሱ ነው። ዛሬ በዝርዝር የምናየው ትራምፕ የደበቁትን እውነተኛ የጦርነት ፊት ይሆናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።